ፓስተሩን ይሄ እመቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው የክርስቶስ የመሆኑ ዝላይ ነው 24 ሰዓት መብላት ነው እርግጫ ነው እያለ ነበር ልጅ ወዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው፣ ቦክስ ነው የክርስቶስ መሆን፣ ውሸት ነው፣ ገንዘብ ማካበት ነው። ለቆናጽል ግበው ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀበያ ሰም ክርስቶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸምበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቅ ርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ? አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ። ሶበሬ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንት አውቀይሁ። አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጥብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። ወደ ላይ አቅና መድኃኔዓለም አረገ በክብር ደመና እየባረካቸው ወደ ላይ አቅና እየባረካቸው ወደ ላይ አቅና መድኃኔዓለም አረገ በክብር ደመና። የሰማይ መላእክት እልል እልል አሉ ቆመው ሲዘምሩ ምስጉን ነው እያሉ የሰማይ ደጅ ተከፈተ ዘመሩ ሊቀ መላእክቱ። አንዳንዴ በቃ ዝም ብሎ መመላለስ መውደቅ መነሳት እግዚአብሔርን ማጃጃል እንደሆነ ይሰማኛል። ያውቃል እኮ ነገ እንደምወድቅ ያውቃል። ግን መጥቼ አይኔን በጨዋ ጥቤ ቤተክርስቲያን ስመጣ ምን እያደረኩ ነው? በቃ አንተን እያሞኘው ነው። ከዚህ ሲቀርና ይላል። አየህ ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት። የጠፋው ልጅ እኮ አስበው አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ያ የጠፋው ልጅ የሚበላው አጣ፣ ገንዘቡን ጨርሰ። የእሪያ ምናምን የአሳማ ጠባቂ ሆነ። የእነሱ ምግብ መመኘት ሲጀምር የአባቱ ቤት ትዝ አለ። እንዴ አንገቱን እየሮጠ ደግሞ የሚገርም ሳይደርስ እየሮጠ ሄደ ይላል። እኔ በጣም ይገርመኛል። እየሮጠ ሄዶ አንገቱን አቅፎ ሳመው ይላል። ልጁ እያሰብ ያለው ምንድን ነው? ልጅ ልሆን አይገባኝ ምለዋለሁ፣ ባሪያ አድርገኝ ቅጠረኝ፣ በቃ እንደ ሰራተኛ። አዎ ምክንያቱም ሰራተኞቹ ራሱ የሚተርፋቸው ምግብ ሲያስብ ድሮ በቃ እንዲህ ምን ሆኜ ነው ምናምን አለና ሲመለስ ልጅነት ምናምን አስቡ አይደለም። በቃ እሱ አትሊስት ቤር ሚኒመም ቢያንስ እንኳን እዛ የአባቱ ቤት በረቱ ይሻላል። ከውጭው ፓላስ የአባቱ ቤት በረት ይሻላል። በቃ ይህን ማወቃል። ዓለም ከምትሰጥ ምቾት እግዚአብሔር ማይሰጥ ምቾት ይሻላል። እግዚአብሔር ቤት ውስጥ ያለ መበደል፣ እግዚአብሔር ቤት ውስጥ ያለ ማልቀስ፣ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ከሌለበት ደስታ። ይህን ሁሌም ቢሆን
መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር እና በቃ መመለስህን ነው እሱ እያሰበ ያለው። ካሁን ልጅ ተመለሰ አልተመለሰም ላይ እግዚአብሔር ያለው። ይህ ሁሉ ነገር የተነገረው ዛሬ ተስፋ ቆርጠ ቁጭ ላልከው ወንድም ይላንተ ነው። ፍቅሩን መጠን እኮ እናውቀዋለን። ሞቷል እኮ ስለአንተ ጌታ። ይቺ ኃጢአትህ ምን ናት ለሱ? ኩራት ያለበት ሰው ካለ ቲታዋቲያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለም። ሌላም ጉድ ካለብን እስቲ እንዲያው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄን ሁሉ ፀሐይወት ሰጠኝ፣ ይሄን ሁሉ አጥራጥሮልኝ እስቲ እግዚአብሔር ነው ይችን ልተውለት እንዲያው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮ ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እንኳን አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። እሱን መውደድ ክርስቶስን የመውደድ ፍቅር አላችሁ? አዎ በጣም እንግዲህ ከወንጌላውያን መካከል ትልቁን ምስጢር የተናገረው ማን ነው? አቤት በሉ እንጂ ዮሐንስ ነው። እና ዮሐንስ ስንት ነገሮች ነበሩት? ከክርስቶስ ደረት ተጠግቶ ይቀመጥ ነበር አይደል? ከክርስቶስ ደረት ተጠግቶ እና ይሄ የክርስቶስ ደረት ተጠግቶ መቀመጥ ምንድን ነው የሚለው ሊቃውንት ሲተረጉሙን፣ ደረት ዝቅ ብሎ ምን ይገኛል? ልብ ይገኛል። ከክርስቶስ ደረት ይጠጋ ነበር ማለት የክርስቶስ የልብ ወዳጁ ነው ማለት ነው ብሎ ይተረጉማል። የክርስቶስ ልብ ወዳጅ፣ ክርስቶስን በሙሉ ልቡ የሚወደው ሰው ነበረ። በሙሉ ልቡ የሚወደው እና ከዛ በኋላ የክርስቶስ የልብ ወዳጅ በመሆኑ ለክርስቶስ ብዙ መከራን ሁሉ ታግሶ እንደውም የታወቀ ነበር። ዘልሙድ በኀበ ሊቃነ ካህናት የክርስቶስ ወዳጅ መሆኑ በሊቃነ ካህናት እንኳን የተመሰከረለት አብሮ የገባ ነበር እና ቅዱስ ጴጥሮስ ከፍቅር እግዚአብሔር በኋላ ሲቆም ነው ከክደትም ከሃይማኖትም የወጣው ማለት ነው። እና ልብ ብላችሁ ስሙ። ኋላ ወዴት እንደሚወስደን እያሳያችሁ ነው። በለስ ወዴት እንደምትወስደን እናያቸዋለን መጽሐፍ ቅዱስ ላይ ያለውን ማለት ነው። ፍቅረ እግዚአብሔር ማጣት ከምን ያወጣል? ከአምልኮተ እግዚአብሔር ያወጣል። አምልኮተ እግዚአብሔር ማጣት ከሃይማኖት ያወጣል። ምንድን ነው ይሄ? ሕፃኑ ነው አይደል? ጥሩ ነው። ወደዚህ አድርጎ ሀሳባችሁን። እሺ ፍቅረ እግዚአብሔር ማጣት እንበል አንድ ጊዜ ምን ያሳጣል? ከአምልኮተ እግዚአብሔር ያዘገያል። አምልኮተ እግዚአብሔር የሚባሉ ጾም፣ ጸሎት፣ ቅዳሴ፣ ቁርብ እኒህን የመሰሉ ነው። ፍቅረ እግዚአብሔር ማጣት ከምን ያዘገያል? ከአምልኮተ እግዚአብሔር ያዘገያል። ከአምልኮተ እግዚአብሔር ማጣት ከሃይማኖት ያወጣል ማለት። በደንብ ብዛችሁ ደረጃዎችን እዩዋቸው። አዳም ፍቅረ እግዚአብሔርን ሲተው አምልኮተ እግዚአብሔርን ተወ። አምልኮተ እግዚአብሔር ደግሞ ጾም ናት ለአዳም የተሰጠችው፣ በለስን አለመቁረጡ ማለት ነው። እሷን ትቶ ለመብላት ሲወስን ሃይማኖቱንም አጣ። አዳም ሃይማኖት ጭምር ነው ያጣው። አሁን አዳም ያጠፋቸው 7 ጥፋቶች የሚባሉት አንዱ ጥፋት ሃይማኖትን ማጉደል ነው። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ በጣም ትልቅ የሆነ ከሁሉም የሚለያት በቃ የአምላክ እናት አለቅ የጌታ እናት። ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉ ትችላላችሁ። እሱን እንፈቅድላችኋልና አመለካችኋት ምናምን ስትል ማደር ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቃለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን ይወልልች። በትዕግስት ውስጥ ተስፋ አለ። በተስፋ ውስጥ እግዚአብሔር አለ። በእግዚአብሔር ውስጥ ደግሞ ፍቅር፣ ሰላም፣ ደስታ አለ። ስለዚህ እባካችሁ ታገሱት። just hold on
እና ጠብቁ የእሱን ታይሚንግ። እሱን ላስታውስ